እኔ በጣም ጥሩ ባል ነኝ ልንገርህ። በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ። አርቲስት ሳሚ ልጅ ወለደ። ኑሮም ዳገት ሆነ ዘንድሮስ ተረታው። ተበድሬ አግብቼ ሳልከፍል ተፋታሁ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን እየላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮቹ ዛሬ ወደ ቪዲዮያችን ከመሄዳችን በፊት አንድ ቪዲዮ ላሳያችሁና ይሄን ቪዲዮ ስትዩ ምን አይነት ስሜት ተሰማችሁ? ይቺ ናት ሀገሬ፣ ይቺ ናት ኢትዮጵያ የሚያስብል ቪዲዮ ነው ማሳያችሁ። አጣራ ያለ ቪዲዮ አይተን ነበር። እንደተመለከታችሁ ስለሆነ ይቺ ናት ኢትዮጵያ፣ ይቺ ናት ሀገራችን የሚያስብል ቪዲዮ ነው አይተን የተመለስነው። ታዲያ ቤተሰቦች እናንተ ስለዚህ ቪዲዮ ምን አይነት ስያሜ ተሰጥቷላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡና ወደ ቪዲዮቹ ነው። ምንድነው አንድ ትንሽ በእድሜ ገፋ ያሉ እናት አሉ፣ ሁሌም ማምጣላችኋለሁ። እጅግ በጣም ደስ የሚሉ ምክሮች ነው የሚመክሩት። ታዲያ ደግሞ ለኛ ወጣቶች የሚናገሩት ንግግር እጅግ በጣም የሚገርመኝ። ታዲያ ቤተሰቦች እናንተም ትምህርት ይሆናችኋል ብዬ አንድ ቪዲዮ ይዤላችሁ መጥቼ ነበረ። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። በመስፈሪያው ላይ ያማረ ይቆለላል፣ አለስስት መስፈሪያውን ሞልቶታልና የተሰፈረለት ሰው ደስ ይለዋል። ሲታይም በረቅረቅታው የሚፈጥረው የውበት ስብርባሪ ልብን ይማርካል። ችግሩ ግን እዚህ ጋ ነው። ተልባውን የሰፈረው እጅ ተላይ ታይመለስ መንሸራተት ይጀምራል። ሰፋሪውም ነጋዴ ተመልሶ እንደሚሸራተት ስለሚያውቅ በመትረፍረፉም ከስራለሁ የሚል ስጋት የለበትም። አተረፍኩ ባው ነው የሚጎዳው። ሰፋሪው ሳይሰጥ ነው የሰጠ የሚመስለው። ተቀባው ግን በተቀባይ ልብ የሌለ ነገር ይቀበላል። የአንዳንድ ሰውም ባህሪ ልክ እንደ ተልባው ስፍር ነው። በልዩ ልስላሴው ይቀርበናል። ብርቅርቅታው ያማልለናል። ፍቅሩ የተራራ ያህል ይቆለልብናል። እንደዚህ ያለ ሰው ጓዳችን ገብቶ ሕይወታችንን ሊያስተካክልልን ተፈጣሪ የተሰጠን የጸሎታችን መልስ ይመስለናል። የማይዘልቅ ማህበር በጠጅ ይጀመራል እንዲሉ የአንዳንድ ሰዎች ማንነት ወደ ቅራሬነት የሚመለስ አይመስለንም። የተልባ አይነት ባህሪት ያላቸው ሰዎች ጋር ተያይዞ ጥፍት ብቻ ይታየናል። ልባችንን ጥለንበት በተስፋ አሁን ወደ እኔ ከረጢት ይገባል ስንል እንደ ተልባ ተንሸራተው ይቀራሉ። መቆለሉ ሐሰት፣ መለስለሱ ውሸት ሆኖ በውበት መሰፈሩ በውበት ለመንሸራተት መሆኑን ይገባን ተዘገየ ነው። አንዳንድ ሰዎች አሉ ስንላቸው የማይኖሩ፣ መጡ ስንላቸው የሚቀሩ፣ የኔ ስንላቸው እንደ ጉብ የሚበኑ፣ ለመብራትም ሆነ ለመጥፋት የሚቸኩሉ አንዳንድ የተልባ ስፍሮች አሉ። እንደዚህ ያሉ ሰዎች ለኛ የማይሆኑን ለራሳቸው መሆን ስለማይችሉ ነው። ለራሱም ለእግዚአብሔርም የማይሆን ሰው ለኛ የማይሆነንም። በጊዜ ተሰናብቶን የሚሄድ ሰው ጨዋ ሰው ነው። ቢያንስ እንኳ ጊዜያችንን እንድናተርፍ የአንበሳውን ድርሻ ይወጣል። አንዳንድ ሰዎች በእጮኝነት ዘመናቸው ለተለያዩአቸው ሰዎች በጣም ሲያዝኑና ሲጨነቁ እንመለከታለን። ነገር ግን የሚያዝኑ ሰዎች ያዘናቸው በትዳር ላይ ሆኜ ቢለዩኝ ይሻላል ከሚል ቁጭት ነው። ነገር ግን ከዳተኛን ሰው ሙጭጭ ማለት ተመም ሳይድኑ በመስተገሻ እንደመኖር ነው። ድመት መልኩሳ አመሏን አትርሳ እንዲሉ የመለኮሱ የመነፈሱ የተለወጡ የተቀየሩ ጨዋ ያሳደጋቸው የሚመስሉ ተልባው ማንነታቸው ሲገለጥ ቅም ማንነታቸው ሲነሳ ልባችንን ሲያሳሱና ሲያደሙ ይኖራሉ። ከኛ የሚፈልጉትን እስኪያገኙ እንደምንፈልገው የሚሆኑልን አንዳንድ ሰዎች አሉ። ልባቸው ለአጭር ቀን ነው ችግር የለውም እያሉ ይሸከሙናል፣ ይደግፉናል። መቁረብም መመነንም ማስመሰልም ድራማ መስራትም በኮንትራት ስለሆነ አይከብዳቸውም። የተልባ አይነት ባህሪ ያላቸው ሰዎች የተሻለ ተመጣ ለመጫረት አይግደረደሩም። የዓለም ሕዝብ 8 ቢሊዮን ደረሰ ስንል እንደነዚህ ያሉ ሰዎችንም ጨምሮ ነው። አትፍሩ፣ ብዙ አደጋ የሚፈጥሩ አይደሉም። ያሉና የነበሩ የሚኖሩ ናቸው። የሚጎዳን የኛ ለማወቅ ነው። እንደነዚህ ያሉ ሰዎች በእግዚአብሔር ታልተለወጡ በቀር በእኛ ምኞትና ፍላጎት መለወጥ አይችሉም። ሁላችሁንም ወዳቸዋለሁ። ተባረኩ። አሜን። እጅግ በጣም ደስ የሚል ምክር ነበር ሲመክሩ የነበሩት እናታችን። ታዲያ ቤተሰቦች ምክራቸውን እንዴት አገኛችሁት? እጅግ በጣም ትልቅ ትምህርት እንዳገኛችሁበት አልጠራጠርም። እጅግ በጣም ደግሞ አንድ አስደሳች ፈጣሪ የእናንተንም ሕይወት ከሐዘን ወደ ደስታ ይቀይርላችሁ። ሞተ ተብሎ ዳስ ተጥሎለት ለቅሶ ሲደረግለት የነበረው ግለሰብም
አለሁ በማለት የሐዘን ፕሮግራሙ ወደ ደስታ ቀይሮታል። የደንቦያ ወረዳ የሄጎ ቀበሌ ተወላጅ የሆነው ወጣት አክሊሉ ሊሴንሶ ደቡብ አፍሪካ ለመሄድ ጉዞ እንደጀመረ ታዲያ ቤተሰቦቹ አስደንጋጭ ዜና ይደርሳቸዋል። የጉዞ ደላላ ወጣቱ አክሊሉ በመንገድ ላይ በወባ በሽታ ታሞ መሞቱ እንግዲህ ለቤተሰቦቹ ያረዳቸዋል። ቤተሰቡ በከፍተኛ ሐዘን ውስጥ ገብተው ራሳቸውን ጎተው ለቅሶ ተቀምጠው ነበረ። የለቅሶ ስነ ስርዓቱ ለ3 ቀናትም ተቀምጠው የነበረ ሲሆንም ቤተሰቡ 3ኛ ቀን ላይ አስክሬኑ ባለመምጣቱ በከፍተኛ ሐዘን ውስጥ ሆነው ታዲያም ለቀብር ስነ ስርዓት እየተዘጋጁ እያለ ከደቡብ አፍሪካ ከሚገኙ ወንድሞቹ ስልክ ይደወልላቸዋል። ልጃቸው በህይወት እንዳለም ይነገራቸዋል። ቤተሰቡ ለማመን ተቸግረው የልጁን የዛምቢያ ስልክ ቁጥር በመውሰድ ታዲያም ደውለው ራሱን አክሊሉን እንግዲህ በስልክ ካገኙ በኋላ ወሬው እውነት መሆኑን አረጋግጠዋል። ታዲያ በቅጽበት የነበረው የለቅሶ ፕሮግራም ወደ ታላቅ የደስታና የምስጋና ስነ ስርዓትም ተቀይሯል። ሐዘኑ ሁሉ እንግዲህ በፈገግታ ተተክቷል ማለት ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ። ፎሎ ማድረጋችሁ ዳረሱ። ደስ በሚል ሁኔታ እጅግ በጣም ትልቅ ሐዘን ውስጥ የነበሩ ቤተሰቦች ግን ከነዚህ አይነት ሐዘን ውስጥ ወጣው ለምስጋና በቅቷል እየተባለ ነበር። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት አላችሁ? ወደ ኔክስት ቪዲዮ ማሳያችሁ ቪዲዮ ምንድነው? የኢቢኤስ ፕሮግራም አዘጋጁን እንባውን አስወጥታ ያስለቀሰችው አንድ እጅግ በጣም ታዳጊ ያለ ይሄን ቪዲዮ አሰቻችሁ ልመለስ። ለያየት ሞት ነው ለተዋደደ ሰው፣ መለያየት ሞት ነው ለተዋደደ ሰው። ስቃዬን አሳየኝ ደርሶብኝ ብቀምሰው፣ ስቃዬን አሳየኝ ደርሶብኝ ብቀምሰው። እንዋደር ነበር ሰው እስኪ ቀናብን፣ እንዋደር ነበር ሰው እስኪ ቀናብን። ስንለያይ ጊዜ ቀኑ ጨለመብን፣ ስንለያይ ጊዜ ቀኑ ጨለመብን። ሰዎች እንዳጋጭ ነው። እጅግ በጣም ደስ የሚል ዘፈን ነበር። ዘፈን የነበረው ታዳጊ እጅግ በጣም ለትልቅ ቦታ ምድርስ ሰውነች የተባለ ነበር። ታዲያ ቤተሰቦች እናንተስ ድምጿን ከሰማችሁ በኋላ ምን አይነት ስሜት ተሰማችሁ? ሌላ ደግሞ ቤተሰቦች ማሳያችሁ ቪዲዮ ምንድነው? እጅግ በጣም ትልቅ የሶሻል ሚዲያ እንቅስቃሴ እያደረገ የሚገኘው አሮና እጅግ በጣም ደስ በሚል ሁኔታ እጅግ በጣም ለብዙ ጊዜ ስትመኝና ስትጓጓለት የነበረውን ስራን ያገናኛትን ታችሁም አይታችሁታል ብዬ ተስፋ አድርጋለሁ። ትናንትና እጅግ በጣም በሚገርም ሁኔታ ደግሞ ትልቅ ሰርፕራይዝ አድርጓት ነበር። ከቬሮኒካ ጋር አገናኝቷት ነበር። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። ትጉራው ሲል ሳተናው ነው ሲል ያኔ ጀግና ፈለኩ ህይወት አይበላምባ በታይ በላያምባ ስሻገር ወይኒ ካድማስ ላገኝ ስንቱን ሳሲስ ሲያምርበት መስኩ ወደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ ሲያዝለሱ መታረቂያው ክራሩ ናት መደበቂያው ያዜማል ካፋፉ ስሜን አርጎት ባፉ ዘለገለው መልከ ዘመን ቃል አዋቂ የሚወደድ ካያችሁ አይናማ ንገሩልኝማ እናናይ በለኝ መቼም ታውቃለህ ሰው እንደሌለኝ እናናይ በለኝ እንደ በፊቱ ወይ ልበል ጥራኝ ጉዳይ ናፍቆቱ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ። የው ቤተሰቦች እንደተመለከታችሁት ነው። እጅግ በጣም ደስ የሚል እንቅስቃሴ ነው የሚያደርገው አዶናይ። ታዲያም ትናንትናም ከቬሮኒካ ጋር አገናኝቷት የምትፈልጊውን ነገር አገዝሻለሁ፣ በሁሉም ነገር ከጎንሽ ነኝ ብላ ልጅቷን እያገዘቻት ነበር። ታዲያ ቤተሰቦች እናንተስ ይህን ቪዲዮ ካያችሁ በኋላ ምን አይነት ስሜት ተሰማችሁ? እጅግ በጣም ደስ የሚል እንቅስቃሴ ነው የሚያደርገው ብያለሁ እኔ በግ። እናንተም ኮሜንት ላይ አስቀምጡልን።
ማሳገች ቪዲዮ ምንድነው እጅግ በጣም ብዙዎቻችን እንዳትነምነው የምናከብራት የኢቢኤስ ቴሌቪዥን ፕሮግራም አዘጋጅ የሆነችው ሉላ ገዙ እጅግ በጣም ብዙ ጊዜ የብቸኝነት ስሜት ይሰማኛል ምክንያቱም ሲንግል ማም ነኝ ብላ ብዙ ሰዎችን አንጀት እየበላች ነበር። እስኪ ደግሞ ከአንደበቷ አስተናገር የነበረውን ነገር ሰምተን ነበር። ምን አንዳንድ ጊዜ ምን ያምረኛል የእውነቴን ነው የምላችሁ መጥቼ የሆነ ሰዓት ላይ በጣም ብቸኝነት ሲሰማኝ መታቀፍ ፈልጋለሁ። የእውነት እኔ እናት ነኝ። እናት ብቻ አይደለም ልጆቼን ብቻዬን ማሳደግ እናት ነኝ። 2 ልጆች ናቸው ያሉኝ ሁሉም ሰው ያውቀዋልና በተፈጥሮዬ ይሄ ቶሎ ሲከፋኝም ቶሎ የምናገር ሰው አይደለሁም። የምችለውን መጨረሻውን የትግሉን መጨረሻ ድረስ ሄጄ የምታገል ሰው ስለሆንኩኝ ሰው አይረዳኝ። የሚገርማችሁ ነገር የቤቱ የመጀመሪያ ሴት ልጅ ነኝ። እኔ ወንድሞች አሉኝ 2 ወንድሞች ታላላቆች፣ ግን ሴት የመጀመሪያ እኔ ነኝ እና በተፈጥሮ ይመስለኛል ኃላፊነት ይሰማኛል። የሉላ ኃላፊነት ነው ብዬ በራሴ ማስቀመጣቸው ነገሮች አሉና አንዳንድ ጊዜ ሸከምና የሆነ ሰዓት ላይ ያቅተኛል። የዛን ሰዓት መታቀቅፍ አድርጎ ሰው መጥቶ ምንም ሳይለኝ በቃ ይሄ አይዞሽ ባል የምትፈልጊው ነገር የለም እንደሱ እኔ እንደኔ ደግሞ በጣም ብዙ ሰው አለ ብዬ አስባለሁ። ልክ እኔ መጥቼ መቅዲ ምን ሆነሻል? ደህና ነሽ? አዩ ኦኬ ምን እየሆንሽ ነው? እንዴት እየሆንሽ ነው ስልሽ እኔም ደግሞ ሌላ ሰው መጥቶ እንደዛ እንዲለኝ እጠብቃለሁ። እኔ ስለሌላ ሰው ችግር ስጨነቅ ወይ ስለሌላ ሰው ችግር ሳስብ እኔ ችግር የለብኝም ማለት አይደለም። ግን ደግሞ እኔ አንቺ እንደዛ ባልኩሽ ቁጥር አንቺ ትንሽም ቢሆን ረፍት ሰጥሻለሁ። እኔ ደግሞ ረፍት ስሰጥሽ ደግሞ አንቺ ደግሞ ሄደሽ ለሌላ ሰው ረፍት ትሰጫለሽ። ቢያንስ በምንችለው እንዳልኳችሁ ማቀፍ ከቻላችሁ ታገኙ ለጊዜ ጧት ለስራ ስንገናኝ ቀርብኝ ስለሚለኝ እውነቴን ነው የምላችሁ። አንዳንድ ጊዜ ትናንሽ ነገሮች የምናልፋቸው ቀላል የሚመስሉን ነገሮች ግን ቴራፒ ናቸው። ቤተሰቦች ሉላ አስተናገር ነው የሰማችሁት ነው። በቻላችሁት አቅም እቀፉኝ ያለች ነበረ። ብቸኝነት ስሜት ይሰማኛል ምክንያቱም እኔ ሲንግል ማም ነኝ፣ የሚያቅፈኝ ሰው የለም፣ ቢከፋኝ እንኳን ከጎኔ ሆኖ የሚያጥራናኝ ሰው የለም እያለች ነበር። ታዲያ ቤተሰቦች እናንተስ የሉላን ንግግር ከሰማችሁ በኋላ ምን አይነት ስሜት ተሰማችሁ? በድጋሚ ሀሳባችሁን ኮሜንት ላይ አስቀምጡ። ደግሞ ቤተሰቦች ሳምንቱን ሲያነጋገር የነበረ አንድ ነገር ነበር። እርሱም ምንድነው ሳምሶን ታደሰ ቤቢ በድጋሚ ሌላ ልጅ ወለደ እየተባለ ነበር። እጅግ በጣም ብዙ ሰዎችም ገረሟቸው። ገና ከመለያየቱ አግብቶ ወለደ እያሉ ነበር። ታዲያ ቤተሰቦች እስኪ ደግሞ ያኔ ስለ ራሱም እንዲሁም ደግሞ ስለ ትዳሩ የተናገረው እጅግ በጣም አስገራሚ የሆኑ ንግግሮች ነበሩ። እስኪ ደግሞ አንዳንድ ቪዲዮችን አይተን ነበር። እኔ በጣም ጥሩ ባል ነኝ ልንገርህ፣ በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ። እርግዝና ላይ ተንበርክኬ እግር አጥባለሁ። ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ነው። አሁን ሰው ጋር ያለው ስዕል ሌላ ሊሆን ይችላል። ሰብሰብ አድርጌ ቤት ወልውዬ ጠርጌ አጥርቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ሌሊት ነው የሚሰራው። ሌሊት ነው አቀናባሪዎች ጋር እንትን የሚደረገው። ድራማ እየሰራው ቲያትር እየሰራው አስተኝቼ መጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እንትን እያረኩ ቤቢያው ይሄኛው ለቀጣዩ ትዳር ፕሮሞሽን ነው ወይንስ የነበረውን ለመመለስ ነው ወይንስ ለልጆቼ ያለኝን ፍቅርና ስዕሉንም አሁን የተሰሩትን ዜናዎች እኔ አላይም፣ ብዙም አላይም። ግን ሰዎች ኧረ ምን እየተካሄደ ነው ምናምን ይልኩልኛል እና ሳይ ልክ እነኝን ፍቅር የሆኑ ልጆች እንዴት ነው ጥዬ የሆነ ሴት ወድጄ ጥዬ ልሄድ የምችለው? ስለራሴ ክሊር ማድረግ ስለፈለኩኝ ነው። ትንሽ የሚቆጨኝ ባርኮ ነው ትንሹ። እሱ ከመጣ በኋላ ብዙ ውጣ ወረዶች ምናምን ስለነበሩ እሱ ነው ብዙ። ማርካና ማሪዛ ግን ያውቃሉ እንዴት እንዳሳደግኳቸው። ተመለከታችሁ ነው ሳምሶን ታደሰ ቤቢ ስለ ትዳሩም እንዲሁም ደግሞ ስለ ራሱም ልጅ አስተዳደግ በእንደዚህ አይነት መልኩ ነበር ሲናገር የነበረው። ግን ደግሞ ሰሞኑን ደግሞ ራሱ አንድ ፎቶ በሶሻል ሚዲያ ያጋርቶ ነበር፣ ልጅ አቅፎ ፎቶ ለቀ ነበር። ታዲያ እጅግ በጣም ብዙ ሰዎችም በዛ ጉዳይ የተነጋገሩበት ነበር። ሳምሶን ታደሰ ቤቢ ድጋሚ ሌላ ሚስት አገባ፣ ድጋሚ ልጅ ወለደ እየተባለ ነበር። እንደውም ደግሞ ሚስቱም እቺን ተመስላለች ተብሎ ይሄ ፎቶ በዚህ ሶሻል ሚዲያ ላይ እየተዘዋወረ ነበር። ታዲያ ቤተሰቦች ይሄ ነገር የምር ከሆነ ቀድሞም የቤስታ ፕሮግራም ላይ ቀርበው ነበር፣ በፊቻቸውን የተናገሩት በድጋሚ ደግሞ ቀርበው ለትዳር በቅቻለሁ ብሎ ለህዝቡ ይፋ ቢያደርግ እኔ በግሌ ደስ ይለኛል። እናንተስ ምን አይነት ሐሳብና አስተያየት አላችሁ? እስኪ ደግሞ ሊያሹ ደግሞ አነጋጋሪ ንግግሮችን ስትናገር ነበር። እስኪ ደግሞ የሊያሹን ንግግር ሰምተን ነበር። አርቲስት ሳሚ ልጅ ወለደ አሉ። እኛም ደግሞ አጣሪ ኮሚቴ አይደለን ማጣራት ጀመር። ለህዝብ ስናወራ አጣርተን ነው ታውቃላችሁ። የውሸት ወሬ እንደማናወራ ታውቃላችሁ። ቤተሰብ ታውቃላችሁ። እኔ የውሸት ወሬ እንደማላወራ አርቲስት ቤቢ ግን ከመቼ ነው የወለድከው ብዬ በጣም
አንድ ሰው ካማረበት ያን ሰው ለመስበር የሚመጣ ህዝብ ከተባለ ሶሻል ሚዲያ ላይ ያለ ኮሜንታተር ነው። ካማረባችሁ ኮሜንታተሮቹ እናንተ ሊገሏችሁ ነው የሚመጡት። እንዲያምሩባችሁ የኢትዮጵያ ቲክቶክ ተጠቃሚውን ሶሻል ሚዲያ ተጠቃሚ ህዝብ አይወድም ታውቃላችሁ። ስለዚህ አሁን አርቲስት ሳሚ በዚህ ደረጃ የምትተቹትና የምትናገሩት ምንም ነገር ከሱ ሳትሰሙ ወይም ብትዘርፉት ስላማረበት ነው። አፈር መስሎ ቢመጣ ኑሮ ወይም ደግሞ ከስቶ ቀጫጫ ሆኖ ቡርክክ ብሎ ወይ ደግሞ የኢትዮጵያ ህዝብ እርዱኝ እያለ ቢመጣ ኑሮ አታሙትም ነበረ። ግን ትዳሩን ከፈታ በኋላ ሰውየው አብቧል። ይቅር ይበለኝ ጌታዬ። አብቧል። አንድ ፍሬ ልጅ ነው የመሰለው። ቆንጆ ነው የሆነው። እውነት እንነጋገር ከተባለ እናውራ ከተባለ ቆንጆ ነው የሆነው። ስለሆነ ብቻ ግን አንድ ፖስት ሲያደርግ ከግል ህይወቱ ጋር ያያያዛችሁ ኮሜንት ታደርጋላችሁ። ምቀኞች ምቀኞች ነጣ ጥባሁ ነው ጸጉርን እንዲያደረገ የኢትዮጵያ ህዝብ ምናምን ቢል ኑሮ አጥንቱ ቢወጣ ኑሮ ጥርሱ ብልዝ ብለው ይመጣ ኑሮ ሴት ገፍቶ ሄደ ወንድ ትሉ ነበር። አዳሜ ስላልሆነ እግዚአብሔር ስላልጣለው ስላማረበት እናንተ አይነ ደም ለባሾች እና እንቁራሪት የእንቁራሪት አይነት ጭንቅላት ያላችሁ አስተሳሰብ ያላችሁ ሰዎች በኮሜንት መታችሁ ታበሻቅጣላችሁ። ይሄ ካልቸራችሁ ነው። አይ ነው እናንተ ናቃችኋለሁ። አይ ነው ካልቸራችሁ ነው። ካልቸራችሁ ነው። ሰውየው አምሮበታል። ወደዳችሁም ጠላችሁም ተሳደባችሁም አልተሳደባችሁም ትዳሩን ከፈታ በኋላ ሰውየው አምሮበታል። ሀቂቃውን ተነግራችሁ እንዳየነው ነው። ጠበቀ ፖስቱ ሰው ቢወልድም ከተፋታ በህግ አለቀም። የሚያዘልፍም የሚያሰድብም ነገር የለም። የሰራው ነገር ግን ሙሉ ኮሜንቱን ገብታችሁ ብታነቡ ስድብ ነው፣ ዝልፊያ ነው። ታፋፍራላችሁ፣ ታሳዝናላችሁ። ስለ እውነት ስላልሆነ የምትናገሩት ማለት ነው። አርቲስት ሳምሶን አልወለደም። ሲጀመር የወለደችው እህቱ ናት፣ ታናሽ እህቱ ናት። ብስኩት ትባላለች። የእህቱን ልጅ ፎቶ ነው አርጎ ተነስቶ የለቀቀው። አቅፎ ስትወልድ ደስ ብሎት ወይ አጎት አይደለ አቅፎ የለቀቀው ወልዶ አይደለም። ስለዚህም ገና ፎቶውን ሲለቅ ወለድክ ይሄን ፈልገህ ነው። ከዛ የሚስቱ የድሮ ኤክሱን ሚስቱን ፎቶ እያለጠፋችሁ ደግሞ እሷ እንትን ስላለች እሱ ወለደ የማይባል ነገር አትበል። የራሳችሁ የህይወት ስትረስ ኮሜንት ላይ አትጻፉ። ባይዘው የራሳችሁ ህይወት ነው የምትጽፉት። በነገራችን ላይ ትክክል ነች። ሊያሾስ ተናገር የነበረው ንግግር አንድ ሰው ከነበረበት ከአቋሙ ወርቆ እንዲሁ ነው በኑሮ ሁኔታውም ከነበረበት እጅግ በጣም ዝቅ ሲል ነው ሰው ለማማት የሚቸኩሉ። ግን አሁን ላይ ሳምሶን ታደሰ እጅግ በጣም አምሮበት እንዲሁ ደግሞ የልጅ ፎቶ ማጋራቱ ምንም ችግር የለውም ያለች ነበር። ታዲያ ቤተሰቦች እናንተስ ምን አይነት ስሜትና ሀሳብ አላችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። እስኪ ደግሞ እኔ እጅግ በጣም ደስ የሚል አንድ እጅግ በጣም በእድሜያቸው ገፋ ያሉ አባት እጅግ በጣም ደስ የሚል ጭውውት የተጫወቱ ነበር። እንዲሁም ደግሞ እጅግ በጣም ብዙ ሰዎችን ሲያስቁበት የነበረ አንድ ቪዲዮ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። ኑሮም ዳገት ሆነ ዘንድሮስ ተረታሁ፣ ተበድሬ አግብቼ ሳልከፍል ተፋታሁ፣ ከሚስቴም አልሆንኩኝ ከሰውነት ወጣሁ፣ ዱብዳ ወርዶብኝ እኔማ ተቀጣሁ፣ በርቻው የኔ ፍቅር ብላኝ ከቤት ወጣ ትመጣልኛለች ጭራቆና ማታ፣ ለመታየት ብዬ ያወጣሁት ወጪ እዳም እንዳልከፍል አደረገኝ ጠጪ፣ እሾህም በሾህ ነው ብዬ እንዳላመጣ እንኳን ለማውጣው ለዕዳ ስኬት ይምጣ፣ ሽማግሌም ብልክ ለኔም ለሷ ባዳ ታስቀራቸው ጀመር ልክ እንደ ፔርሙዳ፣ ቢያሳምናት ብዬ ጎበዝ ብልክባት ራሱ ጀንጅ ነው ራሱ አገባት። የነበሩት ንግግር እጅግ በጣም ነው የሚያስቀው እንዲሁ ነው የሚያስገርመው። ለሊያሾ ንግግር መልስ ይሆናል ብዬ ነበር ይሄ ቪዲዮ ይዤላችሁ ደግሞ ማሳጋችሁ ቪዲዮ ምንድነው እጅግ በጣም ትክክለኛ የህይወት ታሪኮችን ያቀረበ ብዙ ሰዎችን ሀሳብና አስተያየቱን እንዲቀበሉበት የሚያደርግ አንድ እጅግ በጣም ደስ የሚል ሰው አለ። በዚህ ቪዲዮ እንዳለ በሱ ጋር ሁላችሁ ተከታተሉ ተስፋ አድርጋለሁ። እስኪ ደግሞ አንድ እጅግ በጣም አነጋጋሪና አስገራሚ የህይወት ታሪክ እየተናገረ ነበር። እስኪ ደግሞ እናንተም ይሄን የህይወት ታሪክ ከሰማችሁ በኋላ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡላችሁ። እስኪ ደግሞ ቪዲዮን አይተን እንመለስ። ባልና ሚስት ወደ መኝታቸው እያመሩ ነው። በድንገት ባልየው ከቤታቸው ጀርባ ያለውን መጋዘን ቤት መብራት እንዳላጠፋው ትዝ አለውና ተነስቶ ወደዛ አመራ። ነገር ግን አትክልት ቤቱ ውስጥ 3 ሌቦች ሰብረው ገብቶ ተመለከተ። ወዲያው ፖሊስ ጣቢያ ደውሎ እርዳታ ጠየቀ። ኦፊሰሩም አሁን ሁሉም ፖሊሶች ለስራ ወጥተዋል፣ ምንም ፖሊስ የለም፣ እንደተመለሱ እልክልሃለሁ አለ። ሰውየው በጣም ከመፍራቱ የተነሳ ከተወሰኑ ደቂቃዎች በኋላ መልሶ ደወለ። አታስብ ኦፊሰር፣ 3ቱንም
ሌቦች ገድዬ ቆራርጬ ለውሻዬ ሰጥቻቸዋለሁ። ምንም ፖሊስ መላክ አይጠበቅብህም አለው። ብዙም ሳይቆይ በ3 የፖሊስ መኪና ወይም ፓትሮል የታጨቁ ከ10 የሚበልጡ ፖሊሶች የሰውየውን መኖሪያ ቤት ከበቡት። ኦፊሰሩም አብሯቸው ነበረ። ነገር ግን ሌቦቹ እንደተባለው ተገለው ተቆራርጠው ለውሻ ተሰጥተው ሳይሆን ከነነፍሳቸው ሲሰርቁ ተያዙ። ኦፊሰሩም ጠየቀ፣ ገድዬ ቆራርጬ ለውሻዬ ሰጥቻቸዋለሁ ያልክ መስሎኝ አለው። ሰውየውም እንዲህ ሲል መለሰ፣ አንተም አሁን ምንም ፖሊስ የለም ሁሉም ስራ ወጥተዋል ያልክ መስሎኝ አለው። ብዙ ጊዜ አብዛኞቹ በህይወታችን ያሉ ሰዎች እኛ ስንፈልጋቸው አናገኛቸውም። ነገር ግን በእኛ የውድቀትና የመከራ ወቅት ያዘኑ መስለው ለማፌዝና ወደ ጥልቁ ስንወርድ ከንፈር ለመምጠጥ በዙሪያችን ይሰበሰባሉ። ታሞ አንድ ብርጭቆ ውሃ ያልሰጠነውን ሰው ሲሞት አፈር ለመጫንና ንፍሮውን እየበላን እንዲነበር እሱ እያል የውሸት ድርሰታችንን ለማንበብ አንጣደፍ። እውነት የምንላቸውን ሰዎች ከወደድናቸው ስለነሱ የምናስብ ከሆነ ሰው በሚያስፈልጋቸው ወቅት ከጎናቸው እንሁን። ዛሬን ለነገ እንኑር። መልካም ጊዜ። ይሄው ቤተሰቦች እንደተመለከታችሁት ነው። ወንድማችንን በሱ ፍቃድ እጅግ በጣም ብዙ ጊዜ የሚያመጣለን የህይወት ታሪኮች እጅግ በጣም አስገራሚና አነጋጋሪ ናቸው። ታዲያ ቤተሰቦች እናንተስ ከዚህ የህይወት ታሪክ ምን አይነት ነገር ተታረዳችሁ? ምን አይነት ትምህርትስ ወሰዳችሁ? የወሰዳችሁትን ሐሳብና አስተያየት ኮሜንት ላይ አስቀምጡልን። ቅድም ቤተሰቦች በመግቢያችን ላይ አንድ ነገር ነግሬያችሁ ነበር። እርሱ ምንድነው? እጅግ በጣም ታዋቂና እጅግ በጣም ትልቅ እንቅስቃሴ እያደረገ ያለ አንድ ቲክቶከር አለ በዚህ ሰዓት። እሱ ማን ነው? ሁላችንም ስሙን እናውቃለን። አዶናይ እጅግ በጣም ትልቅ የሆነ እንቅስቃሴዎችን እያደረገ የተቸገሩ ሰዎችን እየረዳ ነው። ማንንም ሰው የማያስታውሳቸው ሰዎችን እያስታወሰ ነው። ግን ሰመረ ባሪያው ደግሞ አዶናይን እጅግ በጣም ተቃራኒ ሆኖ እጅግ በጣም ብዙ ንግግሮችን የተናገረ ነበር። እስኪ ደግሞ ሰመረ ባሪያው ሲናገር የነበረው ንግግር ሰምተን ነበር። አሁን እኔ ያስታውሳለሁ የሆነ ጊዜ በጣም ቫይራል ወጥቼ ነበረ which is በረንዳ ልወጣ ነው ብዬ አዎ ብር ቸግሮ ምናምን አይደለም። የዛኔ በደንብ ኤክስፕሌን ላድርግላችሁ። እሺ የዛኔ ራሴን ማወቅ አቃተኝ። አይምሮ was motivation መልቀቅ አልቻልኩም። creativity blocked ሆኖ ነበረ። I don't know why ጭንቀት አዶናይ ጠፋ። ገባ የማውቀው ኢጎዬ ማለት ነው gone። ለምን እግዚአብሔር ፈልጎት ይሆናል አላውቅም። ግን the first message I heard is detach። እነዚህ ሁሉ ቢል እንዳለ ዲያስፖራ ማለት ነው በቢል ነው የተያዘው። እንደዚህ ጽድት ብለን ሰዓታችን አድርገን ምናምን ልብስን ታደርጋለህ፣ ነጭ ጫማ ታደርጋለህ። ገባ we think እዚህ ላይ ያሉ ሰዎች they think that they're happy. they're not happy። ፓስፖርታቸው 10 ዓመት ይዘው ምን ይዤ ልምጣ ብሎ የሚያስቡ ሰዎች አሉ። because the way እዚህ ሀበሻ ያሉ ቤተሰቦች ትሪት የሚያደርጓቸው is በቃ ተመችቶታል። በዶላር ወደ ብር ካልኩሌት ታደርጋለህ። he's making በሰዓት he's making 600 700 ብር በስመ አብ ወመንፈስ ቅዱስ። ገባ ግን በዶላር አግኝተው በዶላር ነው የሚከፍሉት እዛ ሀገሩ ላይ ዳ ናቸው በጣም so ምንድነው መሰለህ የዛኔ እኔ ራሴን ረሳሁት። ሁሉም ነገር ስራ መስራት አልፈለኩኝ። I wasn't happy then ደስተኛ ለመሆን እያወቅኩትም እያለ ደስተኛ ለመሆን I started spending money ብር ማውጣት luxury restaurants መሄድ ምናምን literally spend everything. I couldn't find no happiness። መጨረሻ ላይ ምን አለኝ እግዚአብሔር ልቀቅ እስኪ ጎስኪ በረንዳ ወጣ። ለምንድን ነው ሰው የምታስፈራ በረንዳ ከወጣክ? ገባ በረንዳ መውጣት ማለት ምንድነው? ክብሬን አጣለዋ። እንዴት ይወጣለው? እግዚአብሔር ክብሬን ባጣስ ችግር የለውም ውጣ። ክብር እጣ እስኪ። ለምንድን ነው በጣም ክብር የፈለከው ከሰው? እሷ ቀን ራሴን ማክበር በስነ ስርዓት የጀመርኩበት ቀን ነው። በረንዳ ለራሱ ለቀን ማልወጣ አላደርኩኝም ለራሱ እኮ ግን it was like እግዚአብሔር ሆን ብሎ አስገባኝ ወደዛ እንጂ አሁን ሰው የመሰለው ምንድነው አዶናይ በቃ ገንዘብ መለመን ፈለገ፣ ገንዘብ ጎደለው ምናምን ነው። ለምኜ ቤተሰቦችን ብዋረድ አይሻለኝም ከሀገር ፊት ከምዋረድ? ገባ ቤተሰቦች ሀብታሞች ናቸው። they can send me any money I want። እነሱን ከእናቴ ፊት ብዋረድ ይሻለኛል። ከዛ እናንተ ሙድ ቢይዝባችሁ አይሻለኝም? ገባ አብዛኞቻችሁ ዲያስፖራ ሆናችሁ አሁን ስታክ ሆናችሁ እዛ ፖዚሽን ላይ ማለት ነው። ስታፕ ክብር መጠበቅ አቁሙ። ራሳችሁ አክብሩ። አገር ቤት መመለስ ከፈለክ ምንም ነገር ሳትይዝ ተመለስና ችግር የለውም። እኔ በነገራችን ላይ ወደኋላ ተመልሼ ማን ነው ምንድነው አይደለም። ኢትስ ናት ሪሊ ፐርሰናል ጉዳይ አይደለም። ፐርሰናል ጉዳይ ያልሆነበትን ምክንያት ሳስረዳ ደግሞ አንድ ቤት ውስጥ ሰዎች ሰብስበ እግርን ቢስሙ እንደ ጠንቋይ በርሶ መጀን ብለው ቢገቡ ራሱ ጣልቃ አልገባም። ፐብሊክሊ ወጥተህ ግን መቼም ማአት ማህበረሰብ ባለበት ህፃናት፣ ልጆች፣ ታዳጊዎች ምናምን ባሉበት ሀገር እንደ አንተ አይነት ግለሰብ ወጥቶ እንደዚህ ሲቀርብ በጣም ያንገሸግሸኛል። በነገራችን ላይ ሰዎች ለሆነ ነገር ክሬዲት ሊሰጣቸው እንደሚገባ አምናለሁ። ለባዶነት ግን ክሬዲት ሲሰጥ አይቻልም። ስንት ሰዎች ናችሁ መለመላውን በቀራቁት የሆነ አእምሮ ያለው ሰው ተጋብዞ ሚዲያ ላይ ሲቀርብ አይታችሁ የምታውቁት? ስንት ሰዎች ናችሁ ማህበረሰብን ሲያላግጥ የነበረ ሰው አይታችሁ የምታውቁት? ስንት ሰዎች ናችሁ በአደባባይ ውሸታምና አጭበርባሪ የሆነ ሰው ሞቲቬሽናል ተናጋሪ የሆነ እንደው ሲጋበዝ አይታችሁ የምታውቁት? እዚህ ሀገር አለ። በጣም ነው የማዝነው። እዚህ ሀገር አለ። ሁሉም
ሁሉም ሰው የዩቲዩብ የምናምን ባለቤት በሙሉ ማንም እብድ በመጣ ቁጥር ገንዘብ ለመሸቀልና ቪው ለማግኘት ብለው እንግዲህ አድርገው ይጋብዙታል። ልብሱን ለብሶ ይሄዳል፣ ይቦተረፋል። ቀኑ ሙሉ ምንም የማያውቁ ልጆች ላይ ማይንዳቸው ውስጥ ያስገባል። አንተ ትናንትና አለቀስኩ ምናምን ቸገረኝ $10 ነው ያለኝ አካውንቴ ውስጥ ብለህ ለምነ በነገራችን ላይ አጭበርብረ አሁን እንዳልከው መሰረት ኖርማሊ ቪዲዮ ቫይራል እንዲወርልህ ነው ልንገርህ ቸግሮ አይደለም። ቤተሰብ ሀብታም ነው ቤተሰብህ ነው። በነገራችን ላይ ቤተሰቦችን ባታሰድብ ጥሩ ነው። የተከበሩ ቤተሰቦች ነው ያሉ። ስለዚህ እነሱ ልንተዋቸው። አሁን ቤተሰብ ሀብታም ነው፣ አንተ ግን ሀብታም አይደለም። አንተ ቦዘኔ ነህ፣ አንተ ሰነፍ ነህ። የመጨረሻ ስራ ሰርተህ አታውቅም በህይወትህ። ቲክቶክ እየለፈለፍክ የሆነች ገንዘብ ከመሰብሰብ ውጪ ምንም የምታውቀው ነገር የለም። የምትለፈልፈው በሌሎች አእምሮ ላይ አድቫንቴጅ የመውሰድ ጉዳይ ነው። ዛሬ ግን ያጭበረበርካቸውን ሰዎች ጭራሽ መልሰህ እነሱ ድሆች ናቸው ምንም የላቸውም ዲያስፖራ እንደዚህ ነው ልብስ ለብሰን ስታዩን አንተና ለልብስ ዓላማ ብለህ ሄድክ። ሰው ስለ ዓላማህም አልመጣም። ፐርሰናል ነገር ውስጥ አልገባም። በምን እንደሄድክ ከዚህ ሀገር ምን ስታገኝ እንደመጣ ስትፈነጥዝ ነበር። የሆነ ዶክመንት ይዘህ ወረቀት እሱን ለማግኘት ነበር። ወረቀቱን ታገኘ። ከዛ በኋላ መጣው ሴፍ ሆንክ ወረቀቱን ስለያዝክ። እንደዚህ አይነት ባዶነት እና ኮንፊደንስ የተምታታበት ማህበረሰብ ደረጃ ላይ ደርሰናል። ባዶ ሰዎች እንዴት ተብለው ክሬዲት ይደረጋሉ? በጣም እኮ ኮንፊደንስ አለው ሲናገር ደስ ይላል። ግልጽ ነው የሚናገረው። በግልጽነትና በቀፎነት ማለት በጣም ከፍተኛ ልዩነት አለ። ምንድነው ግልጽነት? ምናምን ኮርስ ካለበት ልብስ አይደለም። የኔ ቆንጆ አንዴ ጩሂ፣ የኔ እናት አንዴ እንትን በይ፣ ትምህርት ለኔ አይሆነኝም፣ እንደዚህ ያደርገኝም። አንድ ፖዚቲቭ ነገር ተናገሩ እስቲ። በዚህ ደረጃ ያለ ሰውን እንዴት አድርጋችሁ ነው አይከን እያደረጋችሁ? የዚህ ሀገር አይከኖች ወዴት ነው እየሄዳችሁ ያላችሁት? እዚህ ሀገር ታዋቂ ሰውና ፌመስ ሰው አይከን በቃ ትልቅ ለሆነ ነገር አራያ የሚባል ሰው ምን አይነት ሰው ነው? አራያ የሚባለው ሰው ባዶ። እኔ እኮ ግራ ገባኝ እኮ። ምንም ሰው የሚያውቅ ሰው ያለባት ሀገር ልትመስል አልቻለችም። እንግዳ ብላችሁ ፖድካስት ከሌ እያላችሁ የምትቀባበሏቸው ሰዎች ድንጋይ ነው ሊትራሊ የምትቀባበሉት፣ ጠጠር። ለማንም ምንም ሞዴል መሆንም አይችል። ከቀለልክ ቫይራል መሆን ትችላለህ። ቫይራል ለወጣ ብያልካል። ያን ሁሉ ሰው አልቅሰ ሸውደ ወንጀል ነው። በነገራችን ላይ በምትኖርበት ሀገር እንደው የማንበብ ልምዱ ቢኖር እንደ ሶሻል ሚዲያ እንደ መቀላመድ አይደለም ኢንፎርምድ መሆን። 6 ዓመት 5 ዓመት የኖርክበት ሀገር ቢሆን ትንሽዬ እንኳን ሚዲያ ብትሰማና ምናምን ብትል በካናዳ ሕግ መሰረት ማጭበርበር ወንጀል ነው። እንደሰማችሁት ነው። ሰመረ ባሪያው እጅግ በጣም ብዙ ጊዜ የራሱን አስተሳሰቦችን እንዲሁም ደግሞ የራሱን ንግግሮችን ነው የሚናገረው። ታዲያ ቤተሰቦች እናንተስ በየትኛው ጎን ናችሁ? በዚህ ሰዓት ህዝቡ ከአዶናይ ጎን ነው፣ ሰመረ ባሪያው ደግሞ ለብቻው በዚህ ሰዓት አዶናይ ትክክል አይደለም እያለ ነበር። ታዲያ ቤተሰቦች እናንተ ለማን ትወግናላችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። እነዚህን ይመስሉ ነበር። በቀጣይ አነጋጋሪ፣ አስገራሚ እንዲሁም ደግሞ ትምህርት የሚያስቱ ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከነበራችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን ቀጥሉበት። ቴንክ ዩ